ሰላም 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 ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ በድጋሚ መጥቼላችኋለሁ። በድጋሚ ስመለስ እንግዲህ ሰሞኑን የነበረኝን ነገር ታውቃላችሁ። ትንሽ ጥሩ ሙድ ላይ ነኝ። እንዴት ነው ሪላክስ ያደረኩኝ ነው፣ እየተዝናናው ነው ምናምን ያው ምክንያቱም እንዴት ነው አንዳንድ ነገሮች ማወቅ ያለብኝ ነገሮች በደንብ ማወቅ ስለቻልኩኝ ማለት ነው ላይክ እና እንግዲህ ዛሬ ተመልሼ የመጣሁበት ምክንያት ደግሞ አንድ ሰው ቀጠር ያለው ያ ሰው ማን ነው? ሄርሜላ ነች። ያው ለምንድን ነው የቀጠርኳት? ሰሞኑን የተፈጠሩት ነገሮች በደንብ አይታለች፣ በደንብ ተረድታለች፣ ተገንዝባለች ብዬ አስባለሁኝና ያው እየደወለችልኝ ነበር። እሷም አንዳንድ ነገሮችን ልታወራኝ ትፈልጋለች መሰለኝ እና እኔም ደግሞ ለሷ ማናገር የምፈልገው ወይም ደግሞ ማወቅ ያለባት አንዳንድ ነገሮች ስላሉ የሆነ አንዳንድ መረዳት ያለባት ጉዳዮች ስላሉ ጠርቻታለሁ ማለት ነው። እንዲሁም ከዚህ በፊት ካስታወሳችሁ አንቺና አብርሽ አንድ ላይ ከሆናችሁ እኔ ከህይወታችሁ ወጣለሁ ብላኝ ነበርና እንግዲህ አሁን እኔና እሱ ምንም ያው እሱ ቢሽኮረበምም ነገሮችን በደንብ ተረታችኋል፣ አይታችኋል ብዬ አስባለሁኝ። አንድ ላይ ሆነናል። ግን ደግሞ እንዴት ነው እየተግደረደረ ነው ሰሞኑን እንዳያችሁት ነው። ምክንያቱም እንዴት ወንድ ልጅ አይደለ በአንዴ ተሸነፍኩኝ ማለት አይፈልግምና ላይክ ፈገግ ይላል ምናምን ለማስመሰል ይሞክራል፣ ግን በደንብ ሁሉም ነገር ያስታውቅበታል። ሲቀጥል ደግሞ ከኔ ጋር ሲሆንና ከካሜራ ውጭ ሲሆን በጣም ሰላማዊ ሰው ነው። ፈገግ እያለ ነው የሚያወራው። ልክ ሰው ሲመጣና ካሜራ ፊት ሲሆን ደግሞ ይቀያየራል፣ ወዲያው ይቀየራል ማለት ነው። ለምን ያው ላውራ እንዴት ነው እንታረቅ ላውራ ምናምን ስለው ካሜራ ምናምን ይዤ ማለት ነው ተናዶ ምናምን አክት እያደረገ ስለነበረ ከዛ በፊት አሁን ግን ባንዴ እንዴት እንደዚህ ነገሮችን ሰላም ሆኜ እታያለሁኝ ብሎ ለራሱም አይ ቲንክ ሼም ይዞት ይመስለኛል እንደዛ እየሆነ ያለውና ግን እኔ ፊት ሲያወራኝ ሲጫወት ሲቀልድ ምናምን በቃ ሰላማዊ ሰው ነኝ። በጣም ደስ የሚል ጊዜያቶችን ነው የምናሳልፈው አብረን። ኢቭን እየመጣ ነው ከበቀደሙ በኋላ እየመጣ ምናምን ብዙ ጊዜ ቆይቶ ተጫውቶ ከልጁ ጋር ከኔ ጋር አሪፍ ታይም አሳልፈን ነው እየሄደ ያለውና እንዴት ነው አሁንም እየተግደረደረ ነው ወደ ቤት ለመመለስ በጣም ፍላጎት አለው። ምክንያቱም እየመጣ ረጅም ሰዓት ነው የሚቆየው ከልጁ ጋር ረጅም ጊዜ ያሳልፋል። እንዲሁም ከኔ ጋር ረጅም ሰዓት አሳልፎ ተጫውተን ምናምን ነው እየሄደ ያለውና ባለፈው ራሱ ካያችሁ አይ ቲንክ ቤት እኔ ጋር አድሮ ከሄደ በኋላ ራሱ ተመልሶ መጥቶ ነበርና ቆንጆና ደስ የሚል ቆይታ አብረን እያሳለፍን ነው ያለ ነው። ሶ ይሄንን ነገር ደግሞ ሄርሜላ ማወቅ አለባት በደንብ። እስከመቼ ተደብቋት እስከመቼ እንደዚህ አይነት ስሜት እየተሰማት ትኖራለች? በቃ እንቅጩን አውቃ ከህይወታችን መውጣት ነው ያለባት። ምክንያቱም እንዴት ነው የሆነ ጊዜ ነገሮችን መስማቷ ማወቋ የማይቀር ነገር ነው። ስለዚህ ይሄንን ነገር ደግሞ ስታቅና ስትሰማ ከምትጎዳ ወይም ነገሮች በደንብ ዲፕ ገብታበት መጥፎ ስሜት ከሚሰማት ከሆነ ሁሉንም ነገር ላሳውቃትና ከህይወታችን እንድትወጣ ላድርግ ነው ማለት ነው ዛሬ ቀጠርኳትኝ። እርግጠኛ ነኝ እሷም ፈቃደኛ ትሆናለች ብዬ አስባለሁ። ምክንያቱም ያው ስሜቶቹን፣ ሁኔታዎቹን፣ ነገሮችን ምናምን በደንብ ስለምታይ በነገራችሁ ላይ ይሉን ተጠቋል አብርሽ ብዙ ጊዜ ጥሩ ነገር ላደረገለት ሰው ወይም ደግሞ የሆነ ውለታ አለብኝ ብሎ ለሚያስበው ሰው ቶሎ ማስከፋትና ቶሎ ማስቀየምን አይፈልግም እና የሆነ ጊዜ ነገሮች እንደሚያበቁና ትክክለኛው ነገር እንደሚነግራት ያውቃል፣ ልቡ ያውቃል። እኔም እንደዛው አውቃለሁኝ። ግን እሷ ደግሞ ከዚህ በላይ አብራው ሄዳ ከዚህ በላይ አብራው ተጉዛ ሌላ ነገር ውስጥ ከምትገባና ከምትጎዳ እኔ ለሷን በማሰብ ነው። በነገራችሁ ላይ እንዴት ነው ነገሮችን ስታዩት ራሱ ትረዳላችሁ ብዬ አስባለሁኝና ነገሮችን ስታዩ እናንተም ትረዳላችሁ ብዬ አስባለሁኝና ያው እንደነገርኳችሁ ነው ይሉን ታይዘዋል እሱ የሆነ ጊዜ ግን ነገሮችን በቃኝ ብሎ እንደሚያበቃና እንደሚነግራት ግልጽ ነው። ሶ ያ ነገር ደግሞ ብዙ ጊዜ ከቆየሽ በኋላ ከሚነግራት አሁን እኔ ብነግራት ይሻላል። እሷም እንግዲህ እንደነገርኳችሁ እየመጣች ነው። ሁሉንም ነገር አብረን እናሳውቃታለን ማለት ነው። ዛሬ እንግዲህ ሰርፕራይዝ ነው የምነግራት። ሃይ ሰላም፣ እንደምን አለሽ? በቤት መስገን ደህና ነሽ? ኦኬ፣ ዋናው ደህና መሆንሽ ነው።
ግን እውነት ደህና ሆነሽ ስላገኘሁሽ በጣም ደስ ብሎኛል። ምን ሆኜ እንድታገኝ ይፈልግሽ ነበር? አይ እኔማ ምንም እንድትሆኝ አልፈልግም እንዴ። እግዚአብሔር ይመስገን። ለምን ምን እንድትሆኝ ይፈልጋለሁ? እኔ እንደ አንዳንዶቻችሁ እኔ ክፉ አይደለሁም። ምንም እንድትሆኝ አልፈልግም። ግን ደግሞ ላይክ የኔ ደስታ ሲመለስ ብዙ የሚያበሳጫቸው ሰዎች አሉና በብስጭት ወይኔ እቺ ልጅ ምን ትሆን ይሆን ብዬ በጣም እያሰብኩልሽ ነበር። ታውቂያለሽ፣ እያለቀስኩ ስላልመጣሁ ቅር አለሽ? የውስጡን ማን ያውቃል? ውስጡን ለቅዬ ሳለ ሀገር ይዘው ያው እሺ፣ ወደ ጉዳይ ስገባ እንግዲህ ሰሞኑን ከአብርሽ ጋር ያለኝን ነገር በደንብ እያየሽ ነው። እንዴት ኢንጆይ እያደረግን እንዳለን እየተዝናናን እንዳለን አሪፍ ደስ እና ቆንጆ ቆይታ እያሳለፍን እንደሆነ በደንብ አይተሻል ብዬ አስባለሁኝና ሰሞኑን አይ ቲንክ አንቺ ጋር እየመጣ አይደለም ምናምን ለምን ብለሽ እንኳን አትጠይቂም እንዴ? ስልክ ምናምን አትደውይም? በእርግጥ እኔ ጋር እየደወልሽ ነው። እሱ ጋር ባትደውይም የሆነ ችግር በተፈጠረው ቁጥር ያው እኔ ጋር ነው ፈጥነሽ የምትደውዩ። እሱ ጋር ለምን እንደማትደውይ ባላቅም፣ ግን ደግሞ እኔ ጋር እየደወልሽ ነው። አይ ቲንክ ከዚህ በፊት ከህይወታችሁ ወጣለሁ አንቺና እሱ አብራችሁ ከሆናችሁ ስላልሽኝ እሱን ልትነግሪኝ ስለመሰለኝም ነው ዛሬ ያገኘሁሽና በዛውም ለምን እንደደወልሽልኝ እንዲሁም ደግሞ ከህይወታችን እንድትወጪ እንደምፈልግ ሁሉ ልነግርሽ ነው የጠራሁሽ ዛሬ። ከማንና ከማን ህይወት ነው የምወጣው? ከኔና ከውዱ ባለቤቴ አብርሽ ከልጅ አባት ህይወት እንድትወጪልን በአክብሮት እንጠይቃለን። እኔም ባለቤቴም አብርሽ ከዚህ በፊት ያን ሀሳብ ያቀረብኩልሽ ነገሮች ሳይረፍዱ በፊት ነበረ ይሄን ነበር ማድረግ የነበረብሽ። ገባሽ? አሁን ረፍዷል። ኦኬ። ያኔ ብዙ ነገር ሳልወስን ከሱ ጋር ያልገባሁበት ነገር አለ። ለዛ ነገሮችን አንድ ስቴፕ ለመሄድም ነው ያንቺን ፍላጎት የጠየቅኩሽ። ዛሬ ግን ከቤታችን ውጪ ብለሽ ተነስተሽ ብትመጪ አሁን የዞሮ ዞሮ የኔም ህይወት ሆኗልና እንደዚህ በቀላሉ እንኳን መውጣትም አልችልም። ቢገባሽና ብትረጂ እሱም አዲስ ህይወት እየጀመረ ያለ ሰው ነውና አንቺ ነሽ ከህይወታችሁ መውጣት የነበረብሽ። ምክንያቱም የተፋታችሁ ሰዎች ናችሁ። በመሀል ልጅ ብቻ ነበር የሚያገናኛችሁና እንደዛ በሰው ፊት አልፈልገውም ብለሽ ስትናገሪኝ አንድ ስቴፕ እንዲሄድ አደረገኝ። ከዛ በኋላ ደግሞ ሆነ እሱ ደስተኛ ሲሆን ስለማትፈልጊ ነው መሰለኝ አሁን ተመልሰሽ መጣሽ። እኔ አንቺ ነገር ምንም የሚያስገርመኝ የሚያስደንቀኝ ነገር የለም። ኦኬ አሁን አንድ ስቴፕ ሜድሽ ሁለት ስቴፕ ሜድሽ ያ ስቴፕ ፍርሾናል ነገርሽ ላይ ምንም ሊጠቅምሽ አይችልም። ምክንያቱም ወደ ቀድሞ ወደ ነበረበት ደስ ወደሚለው ህይወቱ ስለተመለሰ ማለት ነው። ስለዚህ አንቺ እዚህ ህይወት ውስጥ ምንም አላስፈላጊ ሆነሽ ሲቀጥል ደግሞ አልተመለሰም። እያስገደድሽ ነው ሁሉ ነገር ያደረግሽ ያለሽ እንደማይፈልግሽ ምናምን እየነገርሽ ነበረ። በስትክክል ሰሞኑን እያየሽ ነው። ያ አይዋ ላይክ ወንድ ልጅ ነው አልፈልግም ምናምን ብሎ ከአንዳንድ እፈልጋለሁ ቢል የሆነ ለሱም ሼም ነው እረዳዋለሁ። ገባሽ? ግን ደግሞ እንዴት ነው ፊቱ ላይ አይተሽ መረዳት ትችያለሽ ምን አይነት ፍላጎት እንዳለው ምን አይነት ኢንተረስት እንዳለው። የሰው ፊት እንደዛ አይተሽ መረዳትና የሚገባሽ አይነት ሰው ከሆንሽ ልትረጂው ትችያለሽ። እና በተደጋጋሚ ሰሞኑን ከኔ ጋር ነው እያሳለፈ ያለው። ገባሽ? እልክልሻለሁ ካልፈለግሽ ደግሞ ቪዲዮ ማለት ዩቲዩብ ላይ ያልተፖሰተ ቪዲዮ አለ ነው እንዴ? አለን በቃ በደም ኢንጆይ እያደረገን ምን አይነት ቪዲዮ መሰለሽ ማለት ላይክ ብዙ ነገር እያወራኝ ነበረ አለ አይደለ? እኔ አልረዳ እንዳልኩት እንድረዳው እንደሚፈልግ ከኔ ጋር አብሮ መቀጠል እንደሚፈልግ ነገሮችን ደግሞ እስከዛሬ ድረስ እያደረገ ያለው ነገር በሙሉ እኔ ለመርሳት ብሎ እንጂ ብዙ ኢንተረስትድ ሆኖ እንዳይደለ በቃ ሁሉም ነገር የሚሆነው እንዴት ነው አሁን እኔ ከኔ ጋር ያለውን ነገር በቃ ሙሉ ለሙሉ መርሳት እንደሚፈልግ እየነገረኝ ነበረ። እና ሰምኛለሽ አሁን እሱን ደግሞ እልክልሻለሁ። ይሄ ነገር አይቼ እኔ ምንም ወደ ኋላ የምሸሽበት ነገር የለም። ገባሽ? አይ እኔ አትሽሺ ብዙ ነገር ችዬ ነው እስካሁን እየኖርኩ ያለሁት። አትሽሺ አይውልሽ ሽሽም ብዬሽ አልሸሸሽም ከዚህ በፊት ማለት ነው። በደንብ ነገሮቻችንን እንዴት ነው ጥብቅ ብሎ እያወቅሽ እንኳን አልሸሸሽም። የሆነ ችግር ተፈጥሮም አልሸሸሽም። አሁንም ሰላም ስንሆን ትሸሻለሽ ብዬ እኔ ኤክስፔክት ላደርግ አልችልም። ግን ደግሞ የማትፈለጊበት ቦታ እንደቆምሽ በደንብ እንድታቂው ብዬ ነው ዛሬ ጠራምሽ። አትሽሽ ስትፈልጊ ግን ደግሞ እንዴት ነው እንዴ እያየሽው በውጪ እንዲያማራሽ እየተጎመጀሽ ትኖሪያለሽ እንጂ አታገኝም። እሱ ልልሽ ፈልጌ ነው። እሱ ማቅራራቱን ትሰሽ ማለት ነው። ከዛ ውጪ ሌላ ምን ልልሽ አልጠራሽም። ሌላ የምትይኝ ነገር ምልሽ ነገር በደንብ አዳምጪኝ። አንደኛ ነገር አይደል እንደዚህ አይነት ፋይል ይዘሽ መተሽ
ምንም ነገር ይዘሽ ብትመጪ በአብርሃም ተስፋ መቆርጥ ሰው አይደለሁም። አሁን ከዚህ በላይ እንደዚህ አይነት ነገር ውስጥ እንድንገባ አልፈልግም። እኔ ገባሽ? አሁን አንቺ መተሽ በእርግጥ አላቅም ብቻ እኔ በሱ በኩል እጅ አልሰጥሽም። ገባሽ? እሱን አስገድደሽው እንደነበረና እንደማይፈልግሽ ይቅርታም ጠይቆኛል። ከዛ ባለፈ እኔ ነገሩ ስላበሳጩኝና ስላናደደኝ ነበር አዛታ እንትን ያልኩት። ግን ደግሞ በጣም እኔና እሱን ለመለያየት የምትሄጂበት መንገድ፣ እሱ ሰላም ሆኖ እሱ ደስተኛ ሆኖ እንዳይኖር የምታደርጊበት መንገድ በጣም ያስጠላል። ከዛ ባለፈ ደግሞ ተራራል ታረጊው ነው ኖ አንቺ አልገባልሽ አይደለም ቢነግርሽ መቁረጡን አየሽ፣ አልፈልግሽም ማለሽ በእህቱ በወንድሙ ፊት አልፈልግም እንደማይፈልግሽ ሲነግርሽ በምንም መንገድ እንደማይፈልግሽ እያሳይሽ ነበር። ቢጋባሽ አትናደጂ። ሰሞኑን የነበረው ከኔ ጋር ነው እንደዚህ አንቺ እኮ ማለት ከዳኒ ጋር ተመካከርሽ እኔና እሱን ለማራራቅ የምትሄጂ ሰው ነሽ። ገባሽ? ኦኬ ወዳኒ ደግሞ መለስ ቢፈልግ ወይኔ ጉዴ በደንብ ነው የምዞረው። በደንብ ኮንፊደንስ አለኝ እኔ እንደዚህ አይነት ነገር ከአብርሃም ውጪ ማንንም እንደማልፈልግ ማንንም እንደማልወድ። ችግሩ እሱ አይፈልግሽማ። ችግሩ እሱ አይፈልግሽም። እንደሚወደኝ ማለት ነገረኝ ነበረ። ምናልባት ወይኔ ጉዴ በጣም መልስሽ ቢወጣኝ መሰለኝ በጣም እዊ ስታሳዝኝ በጣም ብዙ ነገር። አንቺ እኮ ወንድ ከሆንሽ ማለት ነው ካፌ ያልሽ ማሳየት ትችያለሽ። ጀግና ከሆንሽ እኔ ወንድ አይደለሁም። ማየት ከፈለግሽ በደንብ ኩርት ጥንቅቅ ያልኩኝ ጀግና ሴት ነኝ። በሴትነት የማፈር አይነት ሰው አይደለሁም። ሲቀጥል ደግሞ ምላሰኛ ሴት ጀግና ከተባለች አዎ። ሲቀጥል ደግሞ ማለት ነው ለማንኛውም ምን አሁን ይሄን ፋይል ስለሽ በጣም የተናገረው ነገር መስማት ፈልግ በጣም ጓጉተሻል መሰለኝ። ማለት አይዞሽ አሰማሻለሁ ከፈለግሽ። አሁን እዚች ጋር የሚያወራው ነገር ሜቢ ላንቺ ጥሩ ላይሆን ስለሚችል እዚች ጋር ሞራስሽን ስተሽል ምንድን ነው የምታወሩት? አልገባኝም። የማን ያለልን ነው እንዴ? የሚደርስልኝ ሰው የለም። ብዙ እንደዛ አንቺን መሸከም አልፈልግም። ገባሽ? ከማንኛውም መልስ ይሄ ነው። የተሻለ ነገር ማታወሪ ከሆነ ልሂድ፣ በቃ ሂጂ፣ ችግር የለውም። ቪዲዮን ግን እልክልሻለሁ እንዳይደብርሽ። አትፈልጊው? ለነገሩ ራስሽን ብታጠፊ ደግሞ የማን ያለ ሊባል ነው። ወይኔ በፈጣሪ ግን በጣም ነው የሚያሳዝነው በእውነት። እንዴት ነው የማትበሉትን ፍሬ እየተገመዣችሁ መኖር ከባድ ነው። እኔ ደግሞ ያሳያዋትን ነገር በደንብ አይታለች፣ ተረታ፣ ለራሷ አስባ መተው ከቻለች ትቶ አይ እየታገልኩ ይኖራለሁ ካለች ደግሞ እንግዲህ ልቡን እያወቀች ስሜቱን ሁኔታውን እያወቀች እንደነገርኳችሁ እሱ ይሉኝ ታጠቃዋል። ነገሮች በቅርቡ በቃኝ ሊላት እንደሚችል አውቃለሁ። ከዛ ውጪ ምንም ልላት አልችልም። እንዴት ነው አቅሙ ካላት ደግሞ ቪዲዮንም ልኬላት ያላትን ነገሮች በሙሉ በደንብ ትሰማለች፣ ታያለች። ከዛ በኋላ ሁሉም ነገር ያበቃል ማለት ነው። እናንተንም ወዳችኋለሁኝ ስለነበረን ጊዜ ቴንክ ዩ ሶ ማች ባይ